የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ የመረጃ ጥንቅራችን እንሆ ተጀመረ። እንደተለመደው ወቅታዊ ጉዳዮች፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች የጥንቅራችን ትኩረት ይሆናሉ። አበይት ነጥቦችን አስቀድመን እናስታውቃችሁ። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር ብቻ በመር ላይ የተመሰረተ ግንኙነት ማድረግን እንመርጣለን ብለዋል። በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል አጣጥሎታል። ጥንቅራችን ዝርዝሩን ይመለስበታል። ከዚህ ጋር በተያያዘ በመቀለ ከተማ ከውጭ ኃይሎች ጋር ሲገናኝ ተገኝቶ በፖሊስ ቁጥጥር ስር ውሎ የነበረው ግለሰብ በጫና ምክንያት እንዲፈታ ስለመወሰኑ እየተሰማ ይገኛል። የመቀለ ከተማ ፖሊስ በጫና ምክንያት እንዲፈታ ተገድጃለሁ ሲል የገለጸው አክቲቪስት በምን ጉዳዮች ዙሪያ ሲሰራ ተገኘ? የጥንቅራችን ሌላኛው ትኩረት ይሆናል። ኢትዮጵያ በታላቁ ህዳሴ ግድብ የተፈጠረውን ሀቅ የሚጠብቅ ራሱን የቻለ ፖሊስ ስለማደራጀቷ ይፋ አድርጋለች። በቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ በኢትዮጵያ ከተፈጠረው ሰው ሰራሽ ሐይቆች መካከል ግዙፍ የተባለለት ይህ የአባይ ግድብ ሐይቅ በምን አይነት ጦር ሰራዊት ይጠበቃል? የጥንቅራችን ሌላኛው ትኩረት ይሆናል። የፌዴራል ፖሊስ ላለፉት ሳምንታት ተሰውሮ ነበር የተባለውና በፍርድ ቤት ዳኞች ሳይቀር ተይዞ ችሎት ካልቀረበ ስራ እንለቃለን በሚል የተነገረለትን አክቲቪስት ስዩም ተሾመን ይዤ ፍርድ ቤት መቅረብ አልችልም ስለማለቱ ተሰምተዋል። ከጸጥታ ኃይሎች አቅም ወይንም ከቁጥጥራቸው በላይ ሆኗል የተባለውን የስዩም ተሾመን ጉዳይ የተመለከቱ መረጃዎችንም በጥንቅራችን የምናገራችሁ ይሆናል። ከዚህ ውጭ የኢትዮጵያ ኤምባሲዎችና ቆንስላዎች የዜጎችን መብት እያስጠበቁ አለመሆኑን ያመለከተውን ጥናት የተመለከቱ መረጃዎችም በዝርዝር የሚደመጥ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የትግራይ ክልል ጊዜያዊ አስተዳደር በመርህ ደረጃ ላይ የተመሰረተ ከሆነ ከፌዴራል መንግስቱ ጋር ብቻ የማድረገው ግንኙነት ይበልጥብኛል ሲል ይፋ አድርጓል። በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከማንኛውም የውጭ ኃይል ጋር የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል ሞግተዋል። ጊዜያዊ አስተዳደሩ ይህን መሰለው ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲል ሞግተዋል። ጊዜያዊ አስተዳደሩ ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ይፋ ባደረገው መግለጫ ላይ ነው። የትግራይ ህዝብ ህልውናውና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ ፖለቲካ ትግል እያካሄደ ስለመሆኑ የጠቀሰው መግለጫው ዋናው ጥያቄ የፕሪቶሪያው ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነም አስገንዝበዋል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመውን የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮው በዚህ መግለጫ ላይ አመላክቷል። የትግራይ ህዝብን ጥቅሞችና መብቶች ለማስከበር እንደዚሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ ስለመሆኑም የቢሮው መግለጫ ይጠቁማል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ ስለመሆኑም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ይፋ አድርጓል። ከመርሆችና እምነቶች ውጭ ያሉ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆን አደገኛም ናቸው ሲል ጊዜያዊ አስተዳደሩ በዚህ መግለጫው ላይ አጽንኦት ሰጥቷል። የትግራይ ክልል ጊዜያዊ አስተዳደርን በዚህ ወቅት እየመሩ የሚገኙት ሌተና ጀነራል ታደሰ ወረደ ስልጣኑን በተረከቡበት ስነ ስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎች እንዲቆሙ የሚያስገድዳቸው ነው። ባለፈው መጋቢት ወር መጨረሻ የተፈረመው ይኸው ሰነድ ጊዜያዊ አስተዳደሩ ከህገ መንግስታዊ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገባቸው ተልእኮዎች መካከል አንዱ መሆኑን ዘርዝረዋል። ይህ ስምምነት በተፈረመ 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቅ አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ ሆኖ ቆይተዋል። አወል ሴር ከተሰኘው ኤርትራዊ አርቲስት ጋር የተገናኘው የትግራይ አክቲቪስት ልፋተ ተስፋ በሚል ስያሜ በማህበራዊ ትስስር ገጾች በሚያቀርባቸው አወዛጋቢ ሀሳቦች የሚታወቀው ብርሃነ ገብረ ገርግስ ነው። በዛላምበሳ ከተማ የተቀረጸ መሆኑ የተነገረለት በብርሃንና በአወል መካከል የተካሄደው ቃለ መጠይቅ ሌተና ጀነራል ታደሰ ወረደ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው የሚል ትችት ሲቀርብበት ቆይተዋል። ቃለ መጠይቁን ያደረገው ብርሃነ ባለፈው ቀዳሚ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ ስለመሆኑ በመጥቀስም ውንጀላ አቅርበዋል። ይህንን ተከትሎ ከትላንት በስቲያ በፖሊስ ቁጥጥር ስር የዋለው ብርሃነ ትላንት ከስር መፈታቱም ተሰምቷል። የትግራይ ፖሊስ ኮሚሽን በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ብርሃንን በቁጥጥር ስር የዋለው ህጋዊ ፍርድ ቤት ትዕዛዝ በማውጣት እንደሆነ ይፋ አድርጓል። አክቲቪስት ብርሃነ የተያዘው የተጠረጠረበትን ወንጀል ለማጣራት እንደነበር የገለጸው የክልሉ ፖሊስ ኮሚሽን ሆኖም ምርመራውን እንዳያካሄድ በደረሰበት ከአቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ መገደዱን አስታውቋል። ኮሚሽኑ ተቋማዊ ነጻነትን ጠብቄ ምርመራን እንዳልቀጥል አድርገውኛል ያላቸውን አካላት ግን ማንነታቸውን ከመግለጽ ተቆጥበዋል። የመረጃ ጥንቅራችን እንደቀጠለ ይገኛል። የኢትዮጵያ ፌዴራል ፖሊስ ለፍርድ ቤት በጻፈው ደብዳቤ አክቲቪስት ስዩም ተሾመን ይዤ ለማቅረብ አልችልም ሲል ይፋ አድርጓል። ኮሚሽኑ ግለሰቡን ለማቅረብ ብዙ ጥረት አድርጎ ሳይሳካለት እንደቀረም ይፋ አድርጓል። አክቲቪስቱ በህግ ቁጥጥር ስር ሆነን ሳለ ስማችንን በማጥፋት ብሎም በፍርድ ቤቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ለከፍተኛ ፍርድ ቤት ማመልከታቸው ይታወቃል። ፍርድ ቤቱ ስዩም ተሾመን የፌዴራል ፖሊስ ይዞ እንዲያቀርበው ለአራተኛ ጊዜ ትዕዛዝ የጻፈ ቢሆንም ፖሊስ ግለሰቡን ማግኘት አልቻልኩም የሚል ምላሽ እስከዛሬ ሲሰጥ ቆይተዋል። ተከሳሾቹ በበኩላቸው ፌዴራል ፖሊስ ይህንን ብሎ ለፍርድ ቤቱ ያሳወቀበትን ደብዳቤ
ደብዳቤ ችሎቱ እንዲሰጣቸው ቢጠይቁም ዳኛው ይህ ደብዳቤ ለእናንተ ሰጥተን በተለያየ መንገድ ማህበራዊ ሚዲያ ላይ ቢወጣ ዜጎች በፍትህ ስርዓቱ ላይ ያላቸውን ተስፋ ጨርሶ የሚያጠፋ ስለሆነ ከፍርድ ቤት ውጪ መውጣት የለበትም ሲሉ መልሰዋል። አቶ ዮሐንስ በኋላ በበኩላቸው የፍትህ ስርዓቱ ጨርሶ እንዲሞት ያደረገው ስዩም ተሾመ ሳይሆን ከእርሱ ጀርባ ያሉት የመንግስት ተቋማት ናቸው ሲሉ አቶ ክርስቲያን ታደረ ደግሞ አክቲቪስት ስዩም ተሾመን ማቅረብ ያልቻለ የፌዴራል ፖሊስ ማረሚያ ቤት ሰብረው በመግባት ጭምር ቁሙ ተነሱ ሲለን ያድራል ሲሉ መናገራቸው ተሰምተዋል። የራሳቸው መንግስት ስርዓት እንኳን ማስከበር አልቻለም። የፍትህ ስርዓቱ አንድ ጊዜ ሞቷል። ቢያንስ ለእናንተ ለዳኞች ክብር እንኳን ሲባል አዲስ አበባ ተቀምጦ ሲሰድባቸው የሚለውን ግለሰብ ማቅረብ ነበረበት። ከኛ ይልቅ የምታሳዝኑኝ እናንተ ናችሁ። የሚሰድባቸውን ግለሰብ እንኳን ማቅረብ የሚችል ፖሊስ የለም ሲሉ ማከላቸውን መሰረት ሚዲያ የተሰኘው የዜና ምንጭ ዘግቧል። ኢትዮጵያ የአባይ ግድብ ሐይቅን የሚጠብቅ የባህር ፖሊስ ወይንም ኮስታል ፖሊስ ጋርድ አደራጅቻለሁ ብላለች። የአባይ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምርም ጥበቃ የሚያደርግ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ ነው ይፋ ያደረገው። በፌዴራል ፖሊስ የሰራዊት ግንባታ ዋና መምሪያ ስር የኢንስፔክሽን እና ስታንዳርድ መምሪያ ኃላፊ ኮማንደር እስከዳር ብርሃን እንደገለጹት ከሆነ የአባይ ግድብ ላይ የተፈጠረውን ረጅምና ስፋት ያለውን ሰው ሰራሽ ሐይቅ ለመጠበቅና በስፍራው ሊፈጸም የሚችሉ ወንጀሎችን አስቀድሞ ለመከላከል የባህር ፖሊስ ወይንም ኮስታል ፖሊስ ጋርድ ተቋቁሟል ብለዋል። የአባይ ግድብ ሰው ሰራሽ ሐይቅ አገልግሎት መስጠት ሲጀምር የጥበቃ ስራ የሚከናወነው በፌዴራል ፖሊስ ሲሆን ሰው ሰራሽ ሐይቁን ለመጠበቅ የሚያስችል የሎጂስቲክስ አቅምን የማጠናከር ስራ እየተሰራ እንደሚገኝም አስታውቀዋል። በሪፎርም ስራው የወንጀል መከላከል፣ አድማ በታኝ፣ ፈጥኖ ድራሽና ሌሎች አደረጃጀቶች ላይ በተደረገው ጥናት ድሮን፣ ጀልባ፣ ሄሊኮፕተርና ሌሎች ትጥቆችን ማሟላት ትኩረት ተሰጥቷል ሲሉ የተናገሩት ኮማንደሯ በዚህ መሰረትም የባህር ኃይሉን ብድናን መከላከል የሚችል ኃይልን ከትጥቅ ጋር የማደራጀት ስራ እየተሰራ ስለመሆኑ ነው የተናገሩት። በቀጣይ አደረጃጀቱን ወደ ስራ ለማስገባትም በቆይ ሰው ኃይል የመመልመልና የማሰልጠን ስራን ከኢትዮጵያ ባህር ኃይል ጋር በትብብር እንደሚሰራ ጠቁሞ በአጭር ጊዜ ውስጥ የሚፈልገውን የሰው ኃይል በመመልመልና በማሰልጠን ወደ ስራ ይገባል። ነገር ግን መቼ ወደ ስራ እንደሚገባ ቁርጥ ጊዜው አልታወቀም ብለዋል። ይህ ኮስታል ፖሊስ ጋርድ ወይንም የባህር ፖሊስ ለመጀመሪያ ጊዜ በሀገራችን የተደራጀ እንደሆነም ተነግሮለታል። የኢትዮጵያ ኤምባሲዎችና ቆንጽላዎች የዜጎችን መብት እያስጠበቁ አይደለም ተብሏል። ለስራ ወደ ባህር ማዶ የሚሰማሩ ዜጎች ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንጽላዎች መብታቸውና ደህንነታቸውን እያስጠበቁ አለመሆኑን ጥናት አመላክቷል። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ለሙስናና ብልሹ አሰራር ያለውን ተገላጭነት በሚል ሐሳብ ከፌዴራልና ስነ ምግባር ጸረ ሙስና ኮሚሽን ጋር ባደረገው ውይይት ነው የተባለው። በውይይቱ በስነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዳይሬክተር ወይዘሮ ስመይ ቀጸላ የውጭ ሀገር የስራ ስምሪት ላይ የሚስተዋሉ ብልሹ አሰራሮችን በተመለከተ የተጠና ጥናት አቅርበዋል። ባቀረቡት ጥናት መሰረት ለስራ ወደ ባህር ማዶ የሚሰማሩ ዜጎች በሚሄዱባቸው ሀገራት ለድብደባና ለእንግልት እየተጋለጡ ነው ሲሉም ገልጸዋል። በማከልም ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንጽላዎች መብታቸውንና ደህንነታቸውን እያስጠበቁ አይደለም ሲሉም ሞግተዋል። ወደ ውጭ ሀገር ለስራ የሚሰማሩ ዜጎች ሄደው ለመስራት ከ35,000 ብር እስከ 70,000 ብር ክፍያ እየተጠየቁ ነው ሲሉም የተናገሩት ዳይሬክተሯ ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የላቸውም ሲሉ ይፋ አድርገዋል። ወደ ባህር ማዶ ጉዳዮችን እናምራቸው። ባለጠጋው ቢል ጌትስ በሚቀጥሉት 20 ዓመታት ሀብቱን ለደሃ ሀገራት ሊያበረክት ነው ተብሏል። አሜሪካ ባለሀብት ቢል ጌትስ ሀብቱን በሙሉ በሚቀጥሉት 2 ዓመታት ውስጥ ለደሃ ሀገራት ለመለገስ መወሰኑን ነው ይፋ ያደረገው። በዓለም ቅድሚያ ትኩረት ተሰጥቷቸው ሊፈቱ የሚገባቸው በርካታ ችግሮች መኖራቸውን የተናገረው ባለሀብቱ በፈረንጆቹ በ2045 ሀብቱን በሙሉ ለቢልና ሚሊንዳ ጌትስ ፋውንዴሽን በማስተላለፍ ለደሃ ሀገራት የሰብአዊ እርዳታ ለመለገስ መወሰኑን አስታውቋል። ባለሀብቱ በፈረንጆቹ 2000 ከባለቤቱ ጋር በመሆን ባቋቋመው ቢልና ሚሊንዳ ጌትስ ፋውንዴሽን አማካኝነት ባለፉት 5 ዓመታት 100 ቢሊዮን የአሜሪካ ዶላር መለገሱ ተሰምቷል። ድርጅቱ ባደረገው ድጋፍ በበርካታ ሀገራት የክትባት አቅርቦትን ለማሳደግ የኤችአይቪ ስርጭት ለመከላከል የቲቢና የወባ በሽታ ወረርሽኝ ለመቀነስ ገንቢ ሚና ተጫውቷል ነው የተባለው። የቢልና ሚሊንዳ ጌትስ ፋውንዴሽን መስራች ቢል ጌትስ የፋውንዴሽኑን 25ኛ ዓመት ምስረታ በዓል አስመልክቶ ባወጣው መግለጫ እኔ ከሞትኩ በኋላ ሰዎች ስለኔ ብዙ ነገር ሊናገሩ ይችላሉ፣ ነገር ግን የዓለማችን ቱጃር ቢል ጌትስ አረፈ የሚለው ንግግር ግን አይኖርም። ምክንያቱ ደግሞ በህይወት እያለሁ ሀብቴን ሙሉ በሙሉ ለድሆች እርዳታ ለመስጠት ወስኛለሁ ብለዋል። ቢል ጌትስ በዓለም አቀፍ ደረጃ በፖሊዮ፣ በወባ፣ በኩፍኝ አማካኝነት የሚከሰቱ የእናቶችና የጨቅላ ህጻናትን ሞት ለማስቀረት ፍላጎት እንዳለው ገልጸዋል። የ69 ዓመቱ የማይክሮሶፍት ኩባንያ መስራችና ባለቤት የሆነው ቢል ጌትስ አሁን ያለው አጠቃላይ ሀብት መጠንም 108 ቢሊዮን የአሜሪካ ዶላር ሲሆን ከ20 ዓመታት በኋላ 200 ቢሊዮን የአሜሪካን ዶላር እንደሚደርስ ይጠበቃል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ያለመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።